ይኖር ይሆን እንጃ ከኬጂ ጀምሮ በሁሉም ደረጃ በሁሉም ትምህርቶች የጋላክሲን ያክል አጋዥ መጽሐፍቶች እዚህ ላይ ነው ጉዱ የሚያጠግብ እንጀራ ከምጣዱ የሚያጠግብ መጽሐፍም ከሽፋኑ አይታችሁ መኑ መጽሐፍቱ ሽፋን ላይ ዓመተ ምህረት የለም ለምን ከተባለም ይህ ትልቅ ተቋም ነው ሽፋን ላይ ቀንጽፈን ለንግድሽ ቅድምድም ከዓለም አቀፉ ስታንዳርድ አንወርድም ማስረጃው ጋላክሲ ምስክሩ ኮሜት በጥንቃቄ እንጂ አንሰራም በስሜት የኮሜት ቡክ ሲሪስ ልጇ አጠገብ ካለ ብሻለብኝ ጠራ ከበደኝ ቀለለ ለምን ከተባለ ይህ ትልቅ ተቋም ነው ኮንግራ ተማሪ ፓወርም የኛ ነው ሜሪት ዲክሽነሪ ዝናውን ጠብቆ ገበያውን መሪ እኛን እንዲለዩ ከመጽሐፍቱ ጀርባ ይህን አርማ ካዩ ጭንቀት ገደል ገባ የአርማ ከሌለ የአስቴር ነጋ አይደለም አስቴር ነጋ አሳታሚ ናችሁ ምዕራፍ 5 ባለፈው ጊዜ በጣም በጥቂቱ ጀምረናል ዛሬ ከምዕራፍ በሰፊው ዘን እንግዲህ ወደ አዲስ የሂሳብ የትምህርት ክፍል እየገባን ነው እንግዲህ አርትሜቲክ በጣም ሰፊ ጊዜ ወስደን ተምረናል አሁን ደግሞ እንግዲህ ባለፈው ክፍለ ጊዜ እንዳየነው የምንጀምረው ምን ነበረ አልጀብራ ነው እንግዲህ ምን ነበረ ነው እስቲ ምን ነበረ የተማርነው አርትሜቲክ ምንድነው እንግዲህ ይህ አርትሜቲክ ምንድነው ስታውን ሙሉ ቁጥሮችን ወስደናል መቁጠሪያ ቁጥሮችን ወስደናል መጨረሻ ደግሞ ድፍን ቁጥሮችን አይተናል በእነዚህ ምን ሰራል ስሌት ይሰራል መደመር መቀነስ ማብዛት ማካፈል ሰራል አሁን ምንድነው ያየነው በቁጥሮችና በቁጥሮች መካከል ስላለ ዝምድና አይተናል ይህ እንግዲህ በሂሳብ አንድ ክፍል ነው በጣም ሰፊ ክፍል ነው ምን ብለናል ይሄንን አርትሜቲክ ብለናል አሁን እንግዲህ ይሄ አርትሜቲክ ምን እንደሆነ ካየን በኋላ በአሁኑ ምዕራፍ ማለት በምዕራፍ 5 ደግሞ ማየት የፈለግነው ምንድነው አዳዲስ ነገሮች ማለት ከነዚህ ከቁጥሮችና ከስሌት ምልክቶች ውጪ ያልታወቁ ቁጥሮችን የምንወክልበት ምልክት እናገኛለን ያንን ምልክት ደግሞ ተለዋዋጭ እንለዋለን እንዴ ተለዋዋጮችን በመጠቀም ቁጥሮችን በመጠቀም ስሌቶችን በመጠቀም አዲስ በቁጥሮችና በቁጥሮች መካከል ያለ ልዩ ዝምድና እናያለን እና ይህን ደግሞ እንግዲህ አልጀብራ እንለዋለን እዚህ እንግዲህ የዕለቱን ክፍል ለመጀመር ሞክ አድርገን ለመጀመር የዕለቱን የማሟሟቂያ ጥያቄዎችን እንወስዳለን እሺ ለነበር እኔ የዛሬ የማሟሟቂያ ጥያቄ ከሌላው ጊዜ ለየት የሚለው ባጭር የሚሰጥ አይደለም እንግዲህ ዛሬ ያው የጽህፈት ችሎታችሁ የመጻፍ ችሎታችሁ የሚታይበት ነው አርትሜቲክ ምንድነው ምክንያቱም ይሄን አዲሱን ነገር ለማየት የነበረውን ነገር በደንብ ስዕሉ ሊታያችሁ ይገባል እና በዚህ ላይ እንግዲህ አርትሜቲክ ምንድነው የሚለው ነገር ነው እንዴት ነበር መልሳችሁ እንዴት ነው እስቲ አንዴ መልሱን አብረን ነው እንግዲህ የአርትሜቲክን በትክክል እንደተረጎማችሁ ይሰማኛል ይታየኛል እንግዲህ አሁን እንግዲህ ወደ ዕለቱ ወደ ዋና ርዕስ ወደ አልጀብራ ነው እንግዲህ ይህ አልጀብራ የምንለው የሂሳብ ክፍል ከአርትሜቲክ በምንድን ነው የሚለየው እስቲ እንግዲህ ባለፈውም በማሟሟቂያ ጥያቄ ላይ ተወሰናቸው ቁጥሮች መካከል ጥያቄዎች መካከል የተወሰነ ለማየት እንሞክር 7 ሲደመር 7 ሲደመር ያልታወቀ ቁጥር ስንል ምንድነው እንደነዚህ አይነት ሂሳባዊ መግለጫዎች አልጀብራዊ መግለጫ ይባላል አልጀብራዊ መግለጫ ወይ ደግሞ በእንግሊዘኛ
አልጀብሪክ ኤክስፕሬሽንስ ይባላል። አልጀብሪክ ኤክስፕሬሽንስ አልጀብራዊ መግለጫ ወይ ደግሞ አልጀብሪክ ኤክስፕሬሽን ምንድን ነው ያለው? በሂሳባዊ በዚህ በአልጀብራዊ መግለጫ ውስጥ ምንድን ነው የምናየው? ቁጥሮች እናያለን። ሌላ ስሌቶች እናያለን። የተለያዩ ቁጥሮች መጠቀም እንችላለን። የተለያዩ የስሌት ምልክቶች መጠቀም እንችላለን። በመጨረሻ ዋነኛውና ትልቁ ነገር ግን ምንድነው? እነዚህን ቫሪያብልስ ወይ ደግሞ ተለዋዋጭ የሚባሉትን እንጠቀማለን። እሺ፣ ስለዚህ እንግዲህ አልጀብሪክ ኤክስፕሬሽን ወይ ደግሞ አልጀብራዊ መግለጫ የምንለው ምንድነው? ቁጥሮች አሉ፣ የስሌት ምልክቶች አሉ፣ ተለዋዋጮች አሉ። እንግዲህ በዚህ ምዕራፍ ላይ ዋና ማየት የምንፈልገው እነዚህ ነገሮች ናቸው። ምንድነው? እስቲ በዚህ ምዕራፍ ላይ ከምን ወደ ምን እንደምንሄድ ባጭሩ ለማስቀመጥ መጀመሪያ 7 ሲደመር ሀ የተባለውን ስናይ ይህ አልጀብራዊ መግለጫ ነው። ኤክስፕሬሽን መግለጫ ነው የምንለው። እንግዲህ በኋላ ደግሞ ለምሳሌ 7 ሲደመር ሀ ይሆናል 10። ሰባት ካልታወቀ ቁጥር ጋር ተደምሮ 10 ይሆናል። ይሄ ደግሞ ምን ይባላል? የእኩልነት አረፍተ ነገር ነው። የእኩልነት አረፍተ ነገር ወይ ደግሞ ምን እንለዋለን? ኢኩዌሽን የምንለው ነው። ምን ልዩነታቸው ልብ እያላችሁ አሁን 7 ሲደመር ሀ እንደዚህ መግለጫ ነው። ይሄ ሂሳባዊ መግለጫ ልዩ ስሙ አልጀብራዊ መግለጫ ነው። አሁን ግን 7 ሲደመር 7 ካልታወቀ ቁጥር ጋር ተደምሮ ውጤቱ 10 ነው ሲባል ይሄ ምንድነው? የእኩልነት አረፍተ ነገር ወይ ደግሞ ይሄ ኢኩዌሽን ነው። እንደገና ደግሞ 7 ሲደመር ሀ ይበልጣል ከ10 እንል። አሁን ደግሞ ቅድም የእኩልነት ምልክት ኢኳሊቲ ነበር የተጠቀምነው። አሁን ደግሞ ያለ እኩልነት ምልክት ወይ ደግሞ ኢንኢኳሊቲ ምልክት ነው የተጠቀምነው። ያለ እኩልነት ይበልጣል ወይ ያንሳል ወይ እኩል አይሆንም። እንደዚህ ምልክቶችን ስንጠቀም ምን ይባላል? ያለ እኩልነት አረፍተ ነገር ይባላል። ይሄ በእንግሊዝኛ ምንድነው? ኢንኢኳሊቲ። እንግዲህ ምንድነው እያየን ያለ ነው? ሂሳባዊ መግለጫ አልጀብራዊ መግለጫ አለው። እዚህ ጋር ደግሞ ኢኩዌሽን ወይ ደግሞ የእኩልነት አረፍተ ነገር አለው። እዚህ ጋር ደግሞ ያለ እኩልነት አረፍተ ነገር ወይ ኢንኢኳሊቲ አለው እና በዚህ ምዕራፍ ውስጥ የምንሰራው ዋና ነገር ምንድነው? በመጀመሪያ እነዚህ አልጀብራዊ መግለጫዎችን እንከፋፍላቸዋለን። ስንት አይነት አልጀብራዊ መግለጫዎች አሉ ብለን ስለ ቁሞች ወይ ደግሞ ስለ ተርምስ እናወራለን። እና እነዚህን ተርሞች ደግሞ ወይ ደግሞ እነዚህን ቁሞች እንዴት እንደምናሰባስብ፣ እንዴት እንደምንደምር፣ እንዴት እንደምንቀንስ እናያለን። አሁን ስለ እነዚህ ስለ አልጀብራዊ መግለጫዎች በቂ ግንዛቤ ከወሰድን በኋላ ደግሞ ቀጥሎ ምን እናደርጋለን ማለት ነው? የእኩልነት አረፍተ ነገር ኢኩዌሽን እንሰራለን። ከዛ ያለ እኩልነት አረፍተ ነገር ወይ ደግሞ ኢንኢኳሊቲ እንሰራለን። ያው በአማርኛም በእንግሊዝኛም ለምትከታተሉ ግልጽ እንዲሆንላችሁ ብዬ ነው። ይህ ነገር እንግዲህ እንደነገርኳችሁ እስከ ብዙ ጊዜ በሂሳብ ትምህርት ብቻ አይደለም በሌሎችም የሳይንስ ትምህርቶች ላይ በጣም የምንጠቀምበት ነገር ስለሆነ በጣም ቀስ ብዬ ነው የምንሄደው። ረጋ ብለን ዘና ብለን ጥሩ ነገር ጨብጠን መሄድ መቻል አለብን። እንግዲህ እስካሁን ግልጽ የሆነ ነገር ምንድነው? አንደኛ ምን ልዩነት አለ በአልጀብራና በአርትሜቲክ መካከል ያለው መሰረታዊ ልዩነት ምንድነው ብያችኋለሁ። አልጀብራ ላይ ተለዋዋጮች መጠቀማችን። ተለዋዋጭ ማለት እንግዲህ እነዚህ ያልታወቀ ቁጥር ምንድነው በፊደላት ወይ ደግሞ በምልክቶች የሚወከሉት ተለዋዋጮች ይባላሉ። ሌላ ኢኩዌሽን ወይ ደግሞ የእኩልነት አረፍተ ነገር የሚባለው ምንድነው? የግራ እና የቀኝ ክፍሎች አሉት። ሁለቱ የተገናኙት በእኩልነት ምልክት ነው።
እዚህ ጋር ደግሞ ያለ እኩልነት ምልክት ሲመጣ ያለ እኩልነት አረፍተ ነገር ወይ ደግሞ ኢኒኳሊቲ ይባላል እና እነዚህ ነገሮች እንዴት እንደምንሰራ እናያለን። እሺ እንቀጥላለን። እሺ እንግዲህ ወደ ዋናው ክፍል ስንገባ መጀመሪያ እነዚህን አልጀብሪክ ኤክስፕሬሽን ደግሞ አልጀብራዊ መግለጫዎች ያላቸው እንዴት ነው ከዕለት ዕለት ኑሯችን ጋር በተለይ ደግሞ ከዚህ ከሂሳብ ትምህርት ጋር ምንድን ነው የምንሰራባቸው ነው። ትዝ ይላችኋል አንዳንዴ ይህንን ትምህርት ከኢትዮጵያ ልጆች ቲቪ ጋር እንደጀመርን አንዳንድ እንቆቅልሾች እንድንጠየቅ ነበር። ምን ነበር? አንድ ያልታወቀ ቁጥር ላይ 7 ቢደመር እንላለን። አሁን ይሄ ምንድን ነው? አንድ ያልታወቀ ቁጥር ስንል ሀ አላችሁ እላው ላይ 7 ቢደመር ሀ ሲደመር 7። አሁን ምንድን ነው? አንድ ያልታወቀ ቁጥር ላይ 7 ሲደመር ቢባል ይሄ ሂሳባዊ አባባል ነው። ይሄን ሂሳባዊ አባባል አሁን ወደ ምን ቀየራችሁት? ወደ አልጀብሪክ ኤክስፕሬሽን ወይ ደግሞ ወደ አልጀብራዊ መግለጫ ቀየራችሁ። ስለዚህ አንድ ሂሳባዊ ለምሳሌ ከአንድ ካልታወቀ ቁጥር ላይ 3 ብቀንስ ብል ሀ ሲቀነስ 3 እንላለን። አሁን አንድ ያልታወቀ ቁጥር እጥፍ አንድ ያልታወቀ ቁጥር መ ቢባል ያ ያልታወቀ ቁጥር እጥፍ አንድ ያልታወቀ ቁጥር እጥፍ ሲባል ለምሳሌ ያልታወቀ ቁጥር መ ቢሆን የአንድ ያልታወቀ ቁጥር እጥፍ ማለት 2 ነው ይሆናል። አሁን ምንድነው ሂሳባዊ አባባሎችን ወደ አልጀብራዊ መግለጫ እየሰጠው ነው። ሂሳባዊ አባባሎችን ወደ አልጀብራዊ መግለጫ እንደነገርኳችሁ አልጀብራዊ መግለጫ በውስጡ ምን አለ? ተለዋጭ አለ፣ የስሌት ምልክቶች አሉ፣ ቁጥሮች አሉ። ቁጥሮች፣ የስሌት ምልክቶችና ተለዋጮች በአንድ ላይ እንግዲህ እነዚህም አልጀብራዊ መግለጫዎች ይሰጡናል። የመጀመሪያ ስራችን ምንድነው? አንዳንድ ሂሳባዊ አባባሎችን እንዴት ነው ባጭሩ እንግዲህ እንደነገርኳችሁ ሂሳብ በጣም ቅጥፍ ያለ ግልጽ ቋንቋ ነው። ግልጽ የሳይንስ ቋንቋ ነው እና አንዳንድ ነገር የሁለት ቁጥር እጥፍ ሲባል 2 ጊዜ ነው። ከአንድ ካልታወቀ ቁጥር በ3 ያነሰ ሲባል ሀ ሲቀነስ 3። ከአንድ ካልታወቀ ቁጥር በ7 የበለጠ ሲባል ሀ ሲደመር 7። አሁን ይሄ ምንድነው? ይሄን ነገር የምናውቀው ብዙ ጥሩ የሚሆንልን ምንድነው? የተለያየ ጥያቄ በመስራት ነው። አሁን ከኔ ጋር 7 ጥያቄ እሰጣችኋለሁ። 7ቱ ጥያቄ ስክሪን ላይ ይጻፍላችኋል። እናንተ ደግሞ ቶሎ ቶሎ ከስክሪኑ ጋር አብራችሁ መልሱን እየሰራችሁ ትሄዳላችሁ። እስቲ አሁን እሱን ሙከራ እናደርጋለን። አሁን ላይ ሂሳባዊ አባባሎችን አነብላችኋለሁ። ከስክሪን ላይ ታያላችሁ። የአንድ ያልታወቀ ቁጥርና የ7 ድምር። የ7ን በጣም ወደናታል መሰለኝ እየደጋገምናት ነው። አሁን ምንድነው ተለዋጭ የራሳችሁን የተለዋጭ ፊደል መስጠት ትችላላችሁ። ለጊዜው እስቲ ሀና ቀን እንጠቀም። ሀ አንድ ተለዋጭ ነው፣ ቀ ደግሞ ሌላ ተለዋጭ ነው። አንድ ስንፈልግ ሀን እንጠቀም፣ 2 ስንፈልግ ሀና ቀን መጠቀም እንችላለን። እሺ የመጀመሪያው ጥያቄ በስክሪን ላይ የሚታየው አንድ ያልታወቀ ቁጥርና የ7 ድምር። እናንተ እንግዲህ በክፍት ቦታው ላይ አልጀብራዊ መግለጫውን ትጽፋላችሁ። በጣም ጥሩ ጻፋችሁ። ያልታወቀ ቁጥሩ ሀ ከሆነ ያልታወቀ ቁጥርና የ7 ድምር ማለት ሀ ሲደመር 7 ነው። ሁለተኛ ካልታወቀ ቁጥር በ5 ያነሰ ካልታወቀ ቁጥር በ5 ያነሰ በጣም ጥሩ። ስለዚህ ሀ ሲቀነስ 5 የሚለውን ምን ለጻፋችሁት? አልጀብራዊ መግለጫ። ሶስተኛ ካልታወቀ ቁጥር ካሬ በ3 የሚበልጥ ካልታወቀ ቁጥር ካሬ በ3 የሚበልጥ ያልታወቀ ቁጥር ሀ ከሆነ የሀ ካሬ ማለት ሀ ርቢ 2 ማለት ነው እና ሀ ርቢ 2 ሲደመር 3 ይሆናል። አራተኛ ጥያቄ ያልታወቀ ቁጥር እጥፍ። ጥሩ ያልታወቀ ቁጥሩ ሀ ከሆነ ያልታወቀ ቁጥር እጥፍ ማለት 2 ሀ ነው። አምስተኛ ካልታወቀ ቁጥር እጥፍ በ6 ያነሰ።
ያልታወቀ ቁጥሩ ሀ ከሆነ ያልታወቀ ቁጥር እጥፍ ማለት 2 ሀ ነው። በ6 ያነሰ ማለት 2 ሀ ሲቀነስ 6። ስድስተኛ ጥያቄ ካልታወቀ ቁጥር ካሬ እጥፍ በ3 ያነሰ ካልታወቀ ቁጥር ካሬ እጥፍ በ3 ያነሰ። አሁን መጀመሪያ ያልታወቀ ቁጥሩ ሀ ከሆነ ሀ ካሬ ማለት ሀ ርቢ 2 ነው። እጥፉን ለማድረግ በ2 አባዙታላችሁ። መጨረሻ ላይ 3 መቀነስ ነው። አያችሁት? በጣም ጥሩ። የመጨረሻው ሰባተኛው የሁለት ያልታወቁ ቁጥሮች ድምር። የሁለት ያልታወቁ ቁጥሮች ድምር። እንግዲህ ተለዋጮቹ ሀና ቀን ስለተጠቀማችሁ ሀ ሲደመር ቀን። እንግዲህ ይህ የመጀመሪያ ልምምዳችን ነው። ልምምዱን እንቀጥለዋለን። አሁን ወደሚቀጥለው እንሄዳለን። እሺ ልጅ እንዴት ነበር? በደንብ ሰራችሁ? እንግዲህ ምንድነው በእለታዊ የንግግር ዘይቤያችን ወይ ደግሞ በአባባላችን ረዘም ያሉ ነገሮች ቢኖሩ እነዚያ በጣም ረጅም የተናገርናቸውን ነገሮች የሂሳብ ውበቱ ላይ ነው ቅልጥፍ አድርጎ ባጭር ትክክል አድርጎ ያስቀምጥልናል። አሁን ምንድነው ሂሳባዊ አባባሎችን ወደ ምን ቀየራችሁ ማለት ነው? ወደ አልጀብራዊ መግለጫዎች ቀየራችሁ። ሂሳባዊ አባባሎችን ወደ አልጀብራዊ መግለጫዎች ቀየራችሁ። ይሄ የመጀመሪያ ነው። በጣም ረጃጅም የሆኑ ሂሳባዊ አባባሎችን እየሰጣችሁ እነዛ ወደ አልጀብራዊ መግለጫ ወይ ደግሞ ወደ አልጀብሪክ ኤክስፕሬሽን ተቀየራላችሁ። አሁን ግን ምንድነው እዚህ ላይ እስቲ እነዚህ አልጀብራዊ መግለጫዎች ወይ ደግሞ አልጀብሪክ ኤክስፕሬሽንስ የምንላቸው በተለያየ መንገድ መክፈል እንችላለን። መጀመሪያ እሱን አብረን እንይ። ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ 2ኛም ሲያልፉ ወደ 3 ሲዘሉ ለ4ኛ ክፍሉ 5ኛም ላሉ አልፎም 6ኛ ከች እንግሊዘኛ ከተፍ ማትማቲክሱ አካባቢ ሳይንሱ አማርኛ ራሱ ሁሉም ካስቴር ነጋ ኮሜት በጣም ሸካ ከኮሜት ጋር ያጥኑ። 7ኛም ሆኑ 8ም ደረሱ 9 ገሰገሱ 10ም አለፉ 11ም ገፉ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጣረ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እዚህ ጋር የምናያቸው ምንድነው? ምን ይታያቸዋል? አሁን ቁጥሮች ይታያሉ። አሁን እዚህ ጋር 2 ሀ ሲደመር 3 የሚለው አለ። ምን አለ? ቁጥር አለ። ሌላ ሀና መ ተለዋጮች አሉ። እዚህ ጋር ደግሞ የስሌት ምልክት አለ። ሁሉም ላይ የምታዩት እነዚህ ነው። ቁጥሮች አሉ፣ የስሌት ምልክቶች አሉ፣ ተለዋጮች አሉ። እና እንግዲህ አሁን እያንዳንዳቸውን በምንመለከትበት ጊዜ 1 2 3 4 አልጀብራዊ መግለጫዎች አሉ። እንግዲህ ቀደም ብለን እስካሁን ስናይ የነበረው እንደ 2 ሲደመር 7 ይሄ አርትሜቲካዊ መግለጫ ነው። ማለት እዚህ ጋር ተለዋጭ አለ ማለት ይሄ አርትሜቲካዊ መግለጫ ነው። እነዚህ ግን የምናያቸው አልጀብራዊ መግለጫዎች ናቸው። እና እነዚህን አልጀብራዊ መግለጫዎች በምናይበት ጊዜ አሁን እዚህኛው ላይ ስንመጣ 3 መካሬ ሀ ነው። አሁን በመካከላቸው ያለው ምልክት ምንድን ነው? አሁን ቅድም የአንድ ቁጥር እጥፍ ስል ምን ነበር ያልኩት? የአንድ ቁጥር እጥፍ ስል 2 ሀ ነው ያልኩት አይደል? የአንድ ቁጥር እጥፍ ስል 2 ሀ ነው ያልኩት። አሁን 2 ሀ ላይ የአንድ ቁጥር እጥፍ 2 ሀ ከሆነ በሁለትና በሀ መካከል ያለው የስሌት ምልክት ምንድን ነው? በሁለትና በሀ መካከል ያለው የስሌት ምልክት 2 ሀ ማለት 2 ሲባዛ በሀ ማለት ነው። 2 ሲባዛ በሀ ፊደልና ቁጥር ካለ ይሄንን የማብዛት ምልክቱ 2 ሲባዛ በሀ ብለን አንጽፈው ብዙ ጊዜ አልተለመደም። አሁን ይሄ 2 ሲባዛ በሀ የሚለው ብዙ ጊዜ 2 ሀ ብለን እንጽፈዋለን። አሁን ይሄ አልጀብራዊ መግለጫ ነው። ምንድን ነው አልጀብራዊ መግለጫ ነው? ምክንያቱም እዚህ ጋር ቁጥሮች አሉ፣ ተለዋጭ አለ፣ የስሌት ምልክት አለ። ይሄን ስናማለ አልጀብራዊ መግለጫ ነው እና በመካከሉ የመደመር ወይም የመቀነስ ምልክት የለም።
መደመር ወይ መቀነስ ምልክት የለም። አሁን 3ሀ ሲደመር 5 ብል ግን አሁን ይሄ ሂሳባዊ መግለጫ በመካከሉ መደመር አለ። ስለዚህ አሁን መጀመሪያ የምናየው ምንድን ነው? አንድ ቁም ወይ ደግሞ ተርም የምንለው ምንድን ነው? እስቲ ቁም ወይ ተርም የሚለውን አብረን እንድትርጓሚ። በመደመር ወይ በመቀነስ ምልክት ያልተለያየ አልጀብራዊ መግለጫ ቁም ተብሎ ይጠራል። በመደመር ወይም በመቀነስ ምልክት ያልተለያየ አልጀብራዊ መግለጫ ቁም ተብሎ ይጠራል። አሁን እዚህ ጋር አልጀብራዊ መግለጫዎች አሉ። 2ሀ ሲደመር 3 አልጀብራዊ መግለጫ ነው። በመካከሉ ግን ምን አለ? የመደመር ምልክት አለ። የመደመር ምልክት ስላለ እነዚህ አልጀብራዊ መግለጫዎች በመደመር ምልክት ስለተለያዩ አሁን እዚህ ጋር ምን እናያለን? ይሄ አንድ ቁም ይባላል። አንድ ተርም ማለት ነው። ይሄኛው ሌላ ተርም ነው። እሺ እንግዲህ እነዚህን አልጀብራዊ መግለጫዎች ስናይ አሁን እዚህ በመጀመሪያ ላይ የምናየው አልጀብራዊ መግለጫ 2ሀ ሲደመር 3 ነው። እዚህ ላይ መካከሉ ላይ የመደመር ምልክት ስላለ ይህ አልጀብራዊ መግለጫ 2 ቁሞች አሉት እና እንደነዚህ አይነት አልጀብራዊ መግለጫዎች ሁለታዊ ይባላሉ። ወይ እዚህ ጋር ደግሞ ይሄ ስቲሊ 2ሀ ካሬ ሲባዛ አሁን እዚህ ጋር 2 በሀ ካሬ ነው የሚባዛው። እንደገና ደግሞ በመ ይባዛል። እዚህ ጋር የመደመር ምልክት አለ። እዚህ ጋር ደግሞ 3 በ3 እና በመ መካከል ምንድን ነው? ሁልጊዜ እንግዲህ እንደነገርኳችሁ 3 መ ስንል መካከል ያለው ምልክት ምንድን ነው? 3 መ ማለት 3 ሲባዛ በመ ማለት ነው። እዚህ 3 መ ሲቀነስ 7 ነው። አሁን እዚህ ላይ እንግዲህ የምናየው አሁን 2ሀ ካሬ መ ይሄ እንዳለ አንድ ቁም ወይ ደግሞ አንድ ተርም ይባላል። ይሄ ለብቻው አንድ ቁም ነው ወይ ደግሞ አንድ ተርም ነው። ዋን ተርም እንለዋለን እና ዋን ተርም ነው። ይሄ አንዳይ ይባላል። አንዳይ በእንግሊዝኛ ሞኖሚያል የምንለው ነው። ይሄ ሁለታዊ ደግሞ ባይኖሚያል የምንለው ሁለት ተርም ወይ ደግሞ ይቀጣ 2 ቁሞች አለው ማለት ነው። 2 ቁሞች ወይ ደግሞ 2 ተርም አለው። ስለዚህ ይሄኛው ባይኖሚያል ወይ ሁለታዊ ይባላል። እቺኛዋ ለብቻዋ ይሄን ለብቻዋ ብለው አንድ ቁም ነው ያለው። እዚህ ጋር ደግሞ ሌላ ቁም ይታያል፣ እዚህ ጋር ሌላ ቁም ይታያል። ስለዚህ በአጠቃላይ ይህ አልጀብራዊ መግለጫ ምን አለው? 3 ቁሞች አሉት። ይህ አልጀብራዊ መግለጫ 3 ቁሞች አሉት። እሺ ይሄ ከታች የምናየው ደግሞ 3 ሲባዛ በመ ካሬ ሲባዛ በሀ። አሁን መካከላቸው ያለው ምልክት ምንድን ነው? ማብዛት ነው። ማብዛት ወይም ማካፈል ካለ ወደ ቁም አንሄድም። አሁን ይሄ ምንድን ነው? አንድ ቁም ነው ያለው። አንድ ቁም ነው። ምን ይባላል? አንድ አይነት እዚህ የመጨረሻ መ ሲደመር 4 አሁን ሁለቱ አልጀብራዊ መግለጫዎች በመደመር ምልክት ስለተለያዩ ይህ ደግሞ 2 ቁሞች አሉ። ይሄ ሁለታዊ ይባላል። ይሄኛው ደግሞ እዚህ ያለው አንድ ቁም ወይ ደግሞ አንዳይ እነዚያ ምንድን ነው ብያቸዋለሁ። ይሄኛው አንዳይ የሚለው ሞኖሚያል ነው። ሁለታዊ የሚለው ደግሞ ባይኖሚያል ነው። ስለዚህ እንግዲህ አሁን ምንድን ነው አንድ ረጅም አልጀብራዊ መግለጫ ቢሰጣችሁ ቁሞችን መቁጠር ትችላላችሁ። አሁን እዚህ ላይ ያልጠቀስኩት ነገር ቢኖር 3 መ ካሬ ሲካፈል አሁንም እዚህ ነገር ለማካፈል ምልክት ነው የምናየው። 4ሀ ስንለው አሁን እዚህ ጋር ስንት ቁም አለው ብትባሉ በመካከላቸው መደመርም የለም መቀነስም የለም። ያለው ማብዛትና ማካፈል ነው። ስለዚህ አሁን ስንት ቁም ነው? አንድ ቁም ነው። ስለዚህ ምን ይባላል? አንዳይ እንለዋለን። ሞኖሚያል ነው እና እንደነዚህ ነገሮችን አንድ አልጀብራዊ መግለጫ ሲሰጠን ቁሞችን መቁጠር ዋና ስራ ነው። ለምንድን ነው የሚቀጥለው ስራችን ደግሞ ብዙ ቁሞች ያለውን አልጀብራዊ መግለጫ ማሰባሰብ ወይ ደግሞ ማቃለል ስለሚሆን ያው
ስንት ቁም አለው የሚለውን ለማየት የምናየው ምንድን ነው ብያችኋለሁ? የመደመር ወይም የመቀነስ ምልክቶችን ነው። እንግዲህ ትርጓሜው ልብ ብላችሁ ማየት አለባችሁ ማለት ነው። እሺ እንግዲህ አሁን እነዚህ አልጀብራዊ መግለጫዎች ስንት ቁም እንዳላቸው ለመቁጠር ምንድነው እያልነው እንግዲህ ልብ ማለት ያለባችሁ የመደመርና የመቀነስ ምልክቶችን ነው የምታዩት እና በቀላሉ መቁጠር እንደምትችሉ አይተናል። አሁን ደግሞ እስቲ የነዚህን የአልጀብራዊ ቃሎች ዋጋ እንዴት እንደምናገኝ እኔ እንግዲህ ከዕለት ዕለት ኑሯችን ብናይ አሁን እንግዲህ ሰሞኑን ትምህርት ቤትም የተከፈተ ነው። ደብተር ይገዛል፣ እርሳስ ይገዛል። እስቲ አንዳንድ የሂሳባዊ ቃሎችን እኔ እሺ አሁን አንድ ደብተር የሚለውን በደ ብንወክለው እርሳስን ደግሞ በአ ብንወክለው አሁን እንግዲህ ምን ማናወራው አንድ ሰው አንድ ወላጅ ስንት ደብተርና ስንት እርሳስ ገዛ ነው። እንግዲህ ደብተርን በደ ከወከልኩት እርሳስን ደግሞ በአ ከወከልኩት አራት ደብተርና 5 እርሳስ የሚገዛ ሰው አራት ደብተርና 5 እርሳስ የሚገዛ ሰው በዚህ ሁኔታ ስለ ገበያው አልጀብራዊ መግለጫ መጻፍ ይቻላል። አሁን ልንገዛ ልንሄድ ነው። ስንገዛ የምንገዛው ስንት ደብተር መግዛት እንደምንፈልግ እናውቃለን። ስለዚህ አሁን የአንድ ደብተር 4 ደብተር መግዛት ከፈለግን 4 ደ ማለት አሁን ደ ምንድን ነው የሚወክለው? የአንዱን ደብተር ዋጋ ነው። እዚህ ላይ ደግሞ እርሳስ አካል ምንድን ነው? 5 እርሳስ መግዛት ፈልገናል። እንግዲህ ወደ መግዣ ቦታችን ስንሄድ የእርሳሱን ዋጋ አብለን ብናውቀው ምን ያህል ማውጣት እንደሚገባ እናያለን። ለምሳሌ አሁን 10 ደብተር እና 3 እርሳስ አሁን ምንድን ነው እዚህ ጋር 4 ደ ሲደመር 5 አ ምንድን ነው? አልጀብሪክ ኤክስፕሬሽን ደግሞ አልጀብራዊ መግለጫ ነው። አሁን የምፈልገው ምንድን ነው? የዚህን አልጀብራዊ መግለጫ ዋጋ ነው የምፈልገው። ብር 10 የእርሳሱ ዋጋ ደግሞ ብር 3 ከሆነ እንግዲህ ገበያ ሲሄድ ምን ያህል አወጣለሁ ነው። እንግዲህ አሁን ምንድን ነው 4 ደ ሲደመር 5 አ ማለት አሁን 4 ደ ማለት 4 ሲባዛ በደ ነው። 5 አ ማለት 5 ሲባዛ በአ ነው። ይህ አልጀብራዊ መግለጫ ስንት ቁሞች አሉት? እዚህ ጋር 4 ደ አንድ ቁም ነው። 5 አ አንድ ቁም ነው። በመካከላቸው በመደመር ስለተለያዩ እነዚህ አልጀብራዊ መግለጫ 2 ቁሞች አሉት። አሁን ምንድነው የምንፈልገው? የአልጀብራዊ መግለጫውን ዋጋ የአልጀብራዊ መግለጫውን ዋጋ ለማወቅ እንግዲህ የደብተር ዋጋ 10 ብር እንደሆነ እናውቃለን። የእርሳስ ዋጋ ደግሞ 3 ብር እንደሆነ ስለምናውቅ አሁን 4 ደብተር የሚገዛ ሰው ምን ያህል ብር ያወጣል? 4 ደ ማለት የደብተር ዋጋ 10 ስለሆነ 4 ሲባዛ በ10 ሲደመር 5 አ ማለት 5 ሲባዛ የእርሳስ ዋጋ 3 ነው። 5 ሲባዛ በ3 ነው። አሁን 4 ጊዜ 10 40 ሲደመር 15 55 አሁን ምንድነው 4 ደ ሲደመር 5 አ አልጀብራዊ መግለጫ ነው። እዚህ አልጀብራዊ መግለጫው ላይ ተለዋዋጮች የምንላቸው ምናቸው? ደና አ ናቸው። እንግዲህ እግረ መንገዳችን ነው አንዳንድ ነገር እየጨመርን እንሄዳለን። ደና አ ተለዋዋጮች ናቸው። 4 ደግሞ የደ መጣኝ ቁጥር ትባላለች። 5 ደግሞ የአ መጣኝ ቁጥር። እነዚህ መጣኝ ቁጥሮች ኮኤፊሽንት የምንላቸው መጣኝ ቁጥር ኮኤፊሽንት የምንላቸው
ስለዚህ አሁን የደ ኮፊሸንት ወይ ደግሞ መጣኝ ቁጥር 4 ነው። የአ መጣኝ ቁጥር ወይ ደግሞ ኮፊሸንት 5 ነው። ስለዚህ ይሄ አልጀብራዊ መግለጫ ነው። ይሄን አልጀብራዊ መግለጫ በደ ቦታ 10 በመተካት በአ ቦታ 3 በመተካት ምን አገኘን? የአልጀብራዊ መግለጫውን ዋጋ አገኘን ማለት ነው። እና የዚህ አልጀብራዊ መግለጫ ዋጋ ስንት ነው ማለት ነው? 55 ነው። ይሄ ምንድነው? አሁን በዕለት ዕለት የሚያጋጥሙንን ነገሮች ወደ ሂሳባዊ አባባሎች በመውሰድ ሂሳባዊ አባባሎቹን ደግሞ ወደ አልጀብራዊ መግለጫ በመውሰድ በቀላሉ እንግዲህ ቋንቋውን እያሳጠን በጣም ሞር ፕሪሳይዝ ሆነን በዚህ መንገድ መግለጽ እንችላለን እና ዋጋዎቹን በዚህ ሁኔታ ማግኘት እንችላለን ማለት ነው። እንግዲህ ዋና ነገር ያየነው ምንድነው? በአርትሜቲክ እና በአልጀብራ መካከል ያለው ልዩነት አይተናል። ልዩነታቸው ምንድነው? በአልጀብራ ላይ ተለዋዋጭ መጠቀማችን አዲሱ ነገር። ከዛ በኋላ አልጀብራዊ መግለጫ ምን እንደሆነ አይተናል። በአልጀብራዊ መግለጫ ውስጥ ያሉትን ቁሞች መቁጠር ችለናል። አሁን በቀጣይ ደግሞ እነዚህን አልጀብራዊ መግለጫዎች በተለይ በጣም ረዥም በሚሆኑበት ጊዜ እንዴት እንደምናሰባስብ ተመሳሳይ የሆኑ አልጀብራዊ መግለጫዎች፣ ተመሳሳይ ያልሆኑ አልጀብራዊ መግለጫዎች ምን ይመስላሉ፣ እንዴት ነው የምንደምራቸው፣ እንዴት ነው የምንቀንሳቸው ብለን እንግዲህ ዋና የመጀመሪያውን ክፍል በሚቀጥለው ክፍለ ጊዜ እናጠናቃለን። አሁን የቤት ስራችሁን ትወስዳላችሁ። አብራችሁ ስለነበር ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርቱን ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት። በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል። ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱ የሚያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙት ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቭ ከአስቴር ነጋ ሳታሚ